ማለት የኢትዮጵያን ቤተክርስቲያን ቅዱሳንን ማለት የማንቋሸሽ የማጥላላት የመስደብ ሞራል ያለው ሰው ይሄ። ምክንያቱም መጽሐፍ እንደዚህ ይላል። ጂን ፓርት ተመዟት ይችላሉ ግን እውነት ነው። እኔ ተከልኩ አለ ጳውሎስ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ይላል። የህዝቡ ድርሻ ምንድን? እኔ ተከልኩ፣ ህዝቡ ተተከለ። አጵሎስ አጠጣ፣ ህዝቡ ጠጣ። አጵሎስ ካላጠጣስ አይጠጡ። ከዚያስ እግዚአብሔር ያሳድግ ነበር። በቃ ጳውሎስ ተከላቸው፣ አጵሎስ ስላጠጣቸው እግዚአብሔር ያሳደጋቸው። ያላጠጣቸውን ህዝብ እንዴትም ተብሎ በሆነ ወንጌል መጥተው የተተከሉትን ሳታጠጣ ሁልጊዜ በወጣ ቁጥር አታድጉም ወይ? ምንድነው ማታድጉት? እግዚአብሔር ነው የሚያሳድግ። ማን ሲያጠጣ? መጋቢው ሲያጠጣ። እና በወጣን ቁጥር ኩነኔ እኔ ጅማ በተጋበዙ ቁጥር መተው ህዝብ ሰድበው የሚሄዱ ሰው ሰድበው አዋርደው። እዚህ አንድ ልጅ አለሽ ተነሽ ምን ትመስላለች? ያንቺ ኃጢአት እግዚአብሔር እንዲለኛል የዚህ ህዝብ ሁሉ ኃጢአት ይሰራል፣ ያንቺ ግን አይሰራም። እውነቴን ነው። ጅማ ውስጥ ይመጣሉ። በቃ ስድብ ነው ስድብ። አሁን ከተማው ነን። ወጣት ነቃ ሲነቃ ምንሆን ታውቃላችሁ? ሳዳቢዎቹ አስለቃሾቹ አልተመቻቸው። ስለዚህ ያላቸው አማራጭ ትምህርቱን መቀጥቀጥ ነው። ያስፈራራ ያስለቀስ ባስለቀስከው ህዝብ ምሳ መጋበዝ ምን ይባል? ከምሬ እኮ ዛሬ አስለቀስ ነው አይደል እያልክ መብላት ምንድነው? ክብራችንን ንገሩ። የእግዚአብሔር ልጅ ሞቶልኛል፣ ሰፈሬን ንገረኝ፣ አድራሻዬን ንገረኝ፣ ክብሬን ንገረኝ። ዘልፈኛል፣ ቀጥቅጠኛል፣ ሰድበኛል። ኦኬ እኔ እንኳን ከሃይማኖት ቤት የመጣው ጸጋን እየሰበኩ ነው። ምን ኮት አርገ ስንት ዓመት ምንድን ነበር የሰራው? እኛ እኮ እዛ ውስጥ ነው ጨርሰን የመጣን። ከነቀሚሳችን እኮ ነው ጳጳሱ ምንድን ነው በስራችን አይደለም ብለው ያሳርፉ። ስመጣ ሰው ኮት አርጎ ያለቅሳል። ይሄ ነገር እንዴት ነው ማለት? እዛ እሳቸው ይኸው እዚህ ቄራ ነው። ቄራ ማታ አስገብተው ሲያስተምሩን 40 ተማሪ የ90 ምናምን ዓመት ወደ ጌታ ሄደዋል። ልጆቼ እያሉ ቤዛ ማለት ይሄ ነው እያሉ ወይኔ ከነቀሚሴ ጳውሎስ እርፊቱ ነው የተራገፈው። እኔ ደግሞ እንደንፋሎት ከላይ ላይ ሲወጣ ሃይማኖት እንደንፋሎት ሲወጣ ቀሚስ አርገን ለነገ ምንኩስና ስናስብ ጽድቃችን በክርስቶስ እንደተፈጸመ አውቀን ቁጭ ወይኔ እያለ አያችሁ ክርስቶስ ልጆቼ እያሉ ጳጳስ ቤዛ የሆነው ይኸው ጫማችሁ ቀኑን ሙሉ ሚስማር ይበሰዋል፣ እንጨት ይበሰዋል፣ ድንጋይ ጠጠር ይበሰዋል፣ እግራችሁ በሰላም ውሎ ይገባል። ጌታ በእናንተና በፍርድ መካከል ገብቶ ተጠቀጠቀ፣ ተበሳ፣ እናንተ ሰላም ናችሁ ድናችኋል። ወይኔ እንዲህ ነው እያለ ከነቀሚስ ባነን ጎሽ ለካ ህዝብ የባነን ነው ጴንጤ ለካ መጽደቁን ያወቀ ነው ብለን ስንመጣ እያለቀሰ ምን ሆናችሁ ነው እንጃ መግባታችንን። ኧረ በኢየሱስ አየህ፣ ሰው ማሲንቆ ይዞ ሰው ክራር ይዞ ነጠላውን ጋቢውን አርጎ ድኛለሁ በስራዬ ሳይሆን በጸጋው ድኛለሁ። እኛ ጋር ኳኳኳ ብለን ወይኔ ምን ይሆን ጣይ ያረክ በነጠላ ሆኖ ሰው ጸድቆ ድኛለሁ በስራዬ ሳይሆን በጸጋው ድኛለሁ አሉልን። ኧረ እየዘመሩት ነው። ኧረ ዘመሩት። በቃ ጋቢ አርጎ ሰው ነጠላኛ እኮ ቴሌቪዥን ፕሮግራም ላይ ቲቪያችን ራሱ የሚሰማ ጠፍ ልክ ቻናል ሲከፈት በእናት ቀይረው እየተባለ ቀይረው ምንድን ነው የጫወስ አንዳንዱ ማያስጮ ርቀንስ እዛ እነሱ ከነነጠላቸው ይመጣሉ እንደዚህ እያሉ ማለት ነው። ኃጢአተኛው ድንኳን ጻድቁ ቆመሃል ምናምን እያሉ ማለት ነው። ወይኔ ኧረ የሆነ ቦታ እንቀር፣ ቸርች መቀየር አለባት። እየቀደሙን ነው። ድሮም የመጣ ነው። ኢየሱስ የሚባለው ስም ናፍቆን ነው። እዛ ላስጠራ ብለው ስሙን ስለወደድን እውነት ኢየሱስን ወደን እንጂ ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ። ውረዱ። እውነት ነው ምላችሁ እየደረሱ ድሮም ያለንን ከዛ ጥጥለን የመጣን ስሙን አላስጠራሉ። ስሙ ይጣፍጣል፣ ስሙ ደስ ይላል። ስሙን ስጠራ ነፍስ አይቀርልን፣ የሰውነት ጸጉር ሁሉ ይቆማል። የኃጢአት ስርየት በዛ እንደውላ መጥራት ስላልቻልን መጣን። አሁን መጥራት ከጀመሩ አሁን ስሙን መጥራት ከጀመሩ ወንድም ችግር አለው። ነገ ሁሉም ከላይ እስከታች መዳን በኢየሱስ ነው፣ ደህንነት በሌላ የለም፣ ኢየሱስ ጌታ ነው በሉ ምእመናን ካሉ ፕሮቴስታንት ምን ሚጥም ነገር ኖሮ ምን ሚስብ ነገር ኖሮ ምን ሚያምር ነገር ኖሮ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። ለዛ ኮናቴ ፌስታል ሸራ አስራችሁ ወጥራችሁ አይደል እንዴ እዛናቲ ደወሉ ምናምኑ ያምራሉ። ወንድሜ ያንተ ፌስታል ውስጥ መጥቼ ተሰበሰብኩት፣ ያንተ የተከራየው የሸራ አዳራሽ ውስጥ መጥቼ እዛ ወበቄ መታኝ። ኢየሱስ ናፍቆኝ መዳኔ ገርሞኛል። እዚህ ውስጥ አምጥተህ ታስፈራራኛለህ። ካቴድራል ለቅቄ የመጣው ሰውዬ መጽደቄ ገርሞኝ መዳኔ ገርሞኝ እንዲህ ነው እንደ ነገሩ ብዬ ከነቀምሴ የወጣው ሰውዬ ከመጣው በኋላ አስራት ካልከፈልክ እንጃለህ የሚባል ነገር ምን ማለት? አንዳንዱ እንደውም እኛ ቸርች ካልሆንክ አትድንም ይልም። ሌሎች ቸርቾች እንጃላቸው አይነት ጌታ የራሱ የሆኑትን ያውቃል። መንግስትም ለአምላኩና ለአባቱ ካህናት እንድንሆን
ላደረገ ተደራጊ ነን አይደል? ለምሳሌ እንደዚህ ይላል ታርደሃልና በደም ከነገስታ ማኑ ከህዝብ ከወገን ከቋንቋ ከነገር ሰዎችን ዋሽተ መንግስትና ካህናት አደረካቸው ይላል አይደል? ታረድ የታረደው እሱ ነው። አደረካቸው ተደራጊ እነሱ ናቸው። እኛ ተደራጊ ያ ማለት ነው። እያንዳንዱ ንባብ ሚስጥር አለው። እያንዳንዱ ንባብ ኃይል አለው፣ ክብደት አለው፣ ትርጉም አለው። ዝም ብላችሁ ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩ እንዳንድነው ላደረገ እያላችሁ አተኑ። ሲጀምር ለወደደን ነው የሚለው ምንድነው ሲባል ሪዝን የለው፣ ምክንያት የለው፣ መነሻ የለው። የምታቀርቡለት ማመልከቻ አልቀረበለትም፣ ደብዳቤ አልገባለትም። ዝም ብሎ ለወደደን ነው። ቀጥሎ ደግሞ ከኃጢአታችን የኛ ነገር ነው፣ በደሙ እሱ ነው። ግን ምን ከብረው እኛ የሚሞተው እሱ ነው እያላችሁ ነው ማጥናት። ቁጥር 7 ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን በሉ። ማህበር ሁሉ አሜን ይበል። አሜን። እነሆ ከደመና ጋር ይመጣል። ደመናው ጊዜ ግርማዊነት ማጀስቲክ፣ እንደገና ደግሞ የብሉይ ኪዳን የእምነት ምስክሮች አባቶች፣ እነዚህን ሁሉ ደመና ይላቸዋል መጽሐፍ ቅዱስ። ባጭሩ ኢየሱስ በሰማይ ግርማዊ ነው። ሲመጣ በግርማው ያኔ አህያ ላይ ተቀመጠው ውርንጭላ ላይ ተቀምጦ አሳፋሪ በሆነ ሁኔታ ወደ ከተማ የገባው እኛንን። ሆሳና ደመቅ ያለ ሞቅ ያለ ይመስላል። ሆሳና በጣም ሼምፉል የሆነ መንገድ ነው። ከሰማይ የወረደ ንጉስ የምድር ነገስታት የማይቀመጡበት ነገር ላይ ተቀመጠ ማለት ይከብዳል። ውርንጭላ ማለት ውርንጭላው ላይ መቀመጥ ንጉስሽ የዋህና ትሁት ሆኖ አይደለ? ያሸናፊና ገዢ ሆኖ አይደለም። ከላይ የመጣው ነው። የዋህና ትሁት ሆኖ በአህያና ውርንጭላይቱ ተቀምጦ ውርንጭላ ላይ ተቀምጣ እውነት እሷ ነሽ የምትሸከም በስድስት እግር መሄድ ማለት 4 የሷ አለ 2 አንተ ራስህን የምትሄድ በጣም ውርድ ያለ የተዋረደ አካሄድ የሄደ ጌታ። ስለዚህ እነዚህ ሰዎች የታወቀ ባንድ ሊያጅበው አይችልም። የሰፈር ህፃን ተሰብስቦ ምክንያቱም ነገር ሁሉ ምን ይመስላል እነማን የሚመችን አቤት ለአዋቂና ላስተዋይ ነው። ለህፃናት ይመቻል። የሆነ ትልቅ እስራኤላዊ ወጣት የ30 ዓመት ወጣት ወይም የ33 ዓመት ወጣት አህያ ውርንጭላ ላይ ቁጭ ብሎ ሲሄድ የሰፈር ህፃን ተሰብስቦ በቃ መንገድህ አይመረመርም ጌታ ሆይ ፍለጋ አይደረስበት። እንደዛ ሆኖ የመጣው አሁን ግን እዚህ ጋር ነው ከደመና ጋር ይመጣል። በዛ ውርንጭላ ላይ ተቀመጠ በነጭ ፈረስ ላይ በጎኖ በረት የተወለደው የይሁዳ አንበሳ ሆኖ እንደ ቤት እንስሳ ተገዳይ የሆነው እንደ ዱር እንስሳ ገዳይ ሆኖ የሚመጣ ጌታ ደሙን ያፈሰሱበት ነገር ግን ሲመጣ በጭኖቹ ላይ ደም የሚረጭበት የክብር ጌታ የቤተ ክርስቲያን ራስ የአይሁድ ንጉስ። የሚገርም እኮ እኔ አሁን ሰሞኑን ከፓስተር ጋር አማረ ዴቭ ስንባባል ይሄን አንዳንድ ሰው እንዴት ነው ይሄ ነገር ፓስተር ናም ብቻ መባባል የለም። በነገራችን ላይ እንድንከባበር ማለት ዴቭን ብትሉኝ የተከባበር መጽሐፍ ኢየሱስ ግን እንዲህ ብሏል፣ ግድ የለም ማንንም መምህር ብላችሁ አትጥሩ፣ ማንንም እንደዚህ ብላችሁ አትጥሩ፣ እናንተ ሁላችሁ ወንድማማች ናችሁ ብሏል። ችግር የለም። በሐዋርያት ስብሰባ ላይ ሐዋርያት ሥራ መጽሐፍ ላይ ማለት ነው ባለው ጉባኤ በነገራችን ላይ በተለይ በዚህ ዘመን ሌቦች አጭበርባሪዎች በበዙበት ዘመን ፓስተር ተብሎ መጠራትም ለኛ ከነሱ ጋር ያመሳሰለን ነው። ይሄን ያህል ክብርም አላገኘንበት። ከምሬ ነው ማለት የሆነ ሲኒየርም ጁኒየርም ብትለኝ ሲኒየር ሌባ አለ፣ ጁኒየር ሌባ አለ፣ ምንም እና ያመሳስላል። ሰው ሁሉ ከነሱ ጋር እየሸቀጠን እየወቀጠን ያለው ምን እንደሚሻለን አናውቅም። አይደለንም የተለያየንን ብንል ያው ነህ ጴንጤ ነው እያሉ የደበሉን ነው። ግን መጽሐፍ ቅዱስ ኢየሱስ ማንን እንዲህ ብላችኋል እንደዚህ ችግር የለው ማለትና ምን አለ እናንተ ወንድማማች ናችሁ አለ። በሐዋርያት ሥራ ምዕራፍ 15 ላይ በነበረው ስብሰባም ላይ ያዕቆብ ተነስቶም ጴጥሮስን ስለ ጴጥሮስ ሲናገር እግዚአብሔር ከአሕዛብ የመጡትን ሰዎች በጸጋ ብቻ እንደሚያድናቸው ስምዖን ተርኮልናል ያለው አይደል እንጂ ሲኒየር ሐዋርያ ከዋነኞቹ አንዱ ከበጎ ሐዋርያት ዋነኛው የሆነው ዛሬ መሐላችን ያለው ሲኒየር ሐዋርያ ጴጥሮስ ተርኮልናል ማለት ቀጥታ ስምዖን ተርኮልናል አለ። ጴጥሮስም ደብዳቤውን ሲጽፍ ወንድማችን ጳውሎስ ብሎ ጻፈ። ያን የመሰለ ሶስተኛ ሰማይ ደርሶ የመጣ ሰው ገብቷቸዋል አይደል? ወንድማችን ጳውሎስ በጻፈው መልእክት ውስጥ ለመረዳት የሚቸግር ብዙ ነገር አለ፣ ብዙዎች ግን ለጥፋታቸው ያጣምቡታል ብሏል። ችግር የለውም። ወንድማችን ጳውሎስ እንደወረደም ደግሞ ጴጥሮስ ተባብሎ ተጠራርቶ ገብቷቸዋል። ምን ማለት መሰላችሁ? ፓስተር ማለት የህዝብ አገልጋይ ማለት ገብቷቸዋል። ወንድም ስትሉኝ የእግዚአብሔር ልጅ ማለት እና ክብሩ እኮ እሱ ይበልጣል። ወንድምና ድሮ ወንድም ከሌ ወንድም ሲባል እንደ ብርቅ ነበር። ምንም ችግር የለውም ወንድም ሲባል ያው ግን እንትን እያለ መከባበር ከዛም ያልፋል ለማለት ወንድማማቾች ነን። አሁን የሚገርመኝ ይሄን የሚያክል ሐዋርያ ራሱን አምጥቶኛ ጋር ምን አደረገ መሰላችሁ? እነዚህ ቤተክርስቲያን ውስጥ ያየሁት ነገር ይሄ እውነት ራስን ዝቅ ማድረግ ትላንትና ፓስተር በእግሬ ራሱ በእግር መሄድ ስለሚፈልግ ነው። በእግሬ ጅማ ከዚች ስለሆነ በእግራችን የትም እንሄዳለን። በእግሬ የት እንደሆነ አዙሮኝ ከኋላው እየተከተልኩ ይገርመኛል። የተቀባ ሰው እንደዚህ ሄዳል
ቢገርም እኮ ነው። እግዚአብሔር ይሄን ጸጋ አይወስድብህም። ጌታ ይመስገን። እኔ ወንድማችሁ ግን ችግሩ ምንድነው? ሰው እንደዚህ ሲሆን ይናቃል። ደግሞ ሰው እንደዚህ ሲሆን ይናቃል። እናንተ ምን ይመስላል ሲሉት ነው ሰው የሚያከብረው። ያንዳንድ ተነዛና ሲላ እንፈራለን፣ እናከብራለን። እንደፈለጉ እኮ ነው የሚያደርጉ። እንደፈለጉ ወደዛ ሂዱ ስንል እንደዛ አይነት ጳውሎስ ነው የጻፈው። እኛ ከናንተ ምንም ገንዘባችሁን አልቀማናችሁም፣ ምንም ከናንተ የቀማነው ነገር የለም፣ ግን አትወዱንም አለ። ከዛስ በኋላ ሌሎች ግን ገንዘባችሁን ይቀማሉ፣ አንዳንዶቹ እንደውም በጥፊ ይመቷቸዋል። እናንተ ግን እነሱን ትወዳላችሁ። በቃ የሰው ባህሪ ነው ብለን ትተናል። እኛም ራሳችን ገብቷል እንጂ አንገላቱታል። ገና ወደ ጌታ የመጣን ጊዜ ኮንፈረንስ አለ ሄድን። የሆነ ትልቅ ሜዳ አለ ጂም አለ። መጣው ሰባት እንዳረጉን ነው ምን ነው ወገኖቼ፣ ይሄ ሁሉ ሜዳ የረገጣችሁትን ትወርሳላችሁ፣ ሂዱበት ተባለ። ያ ሁሉ 30 ሺህ 20 ሺህ ህዝብ ኮንፈረንስ ይወጣ። ያን ሜዳ ሄደን ጨረስን በእግራችን። ለካ መሬት የመንግስት ነው፣ እኛ እናውቃለን። ግን ምስኪኖች ነን። እንዲህ ሲያንገላቱን ነው ደስ የሚል። ሄድን ጨረሰ ህዝቡ። ፈቃ በሉ ብለን አስፋልት አቋረጥን። ከዛ አሁን ተመለሱት አለ። እስከ አስፋልት ተመለስን። ከዛ በወሩ መንግስት ሸንሽኖ ለማህበረሰቡ ቤት መስሪያ ያደረገው። ግን እኛ ሄድን ያን ሁሉ መሬት ህገወጥ ወረራ ማለት ነው። ምስኪኖች አሁን ሳስበው ከኛ እኮ ሂዱም ሲሉ እንሄዳለን፣ ወደ በዚህ ሳርጋቱም ሲሉ ወዘተ። እና ዮሐንስ ግን ራሱን እናንተ ጋር እንዴት እንዳወረደ ታያላችሁ። እኔ ወንድማችሁ ይሆን እና እንናቀው። ይሄን ሰው እንናቀው? ኧረ አይደለም። መልእክቱ ከባድ ነው። ከእናንተም ጋር አብሬ መከራውንና መንግስቱን እስከዚያስ የኢየሱስ ክርስቶስንም ትዕግስት የመካፈል መከራ ሳይሆን መከራውን። ምን ማለት ነው? ዝም ብለህ መከራ አትብላ፣ መከራውን ብላ። ይሰማል? አንዳንዱ መከራ የሚበላው የክርስቶስ መከራ ተካፋይ ሆኖ አይደለም። የራሱን መከራ ወይ ሰርቆ መከራ ይበላል፣ ወይ ተሸውዶ መከራ ይበላል፣ ወይ የሆነ ነቢይ ላፍ ያደረገውና መከራ ይበላል። ሰውየው የራሱን መከራ ነው የሚበላው። ዮሐንስ ግን ብልን ዝም ብሎ ከመከራ ጋር አይጋፈጥም። ሂሳብ አስልቶ መከራውን ይካፈላል። የኢየሱስን ይሰማል። ዝም ብለህ መከራ ይሄድ አትብላ ማለት በማይሆን ነገር መከራ ካልኩሌት አድርገህ መከራም ከመጣ መከራውን ቀጥሎስ መንግስቱን። ለምንድን ነው መከራውን ለመካፈል የታገሰው ሲባል ሂሳብ ሰርቶ ብድራቱን ተመልክቶ ከፊት ለፊት መከራውን ከክርስቶስ ጋር ከተካፈል መንግስቱንም ትካፈላለህ። መንግስቱንም እስከዚያስ ድረስ መከራውን እየተካፈልኩ ነው፣ መንግስቱን እካፈላለሁ እና እስከዚያ ድረስ የኢየሱስ ክርስቶስን ትዕግስት መካፈል። ምን ማለት ነው? ኢየሱስ በትዕግስት እየጠበቀ ምንን የኛን ወደሱ መሄድ። አንተ ብቻ አይደለም በትዕግስት እየጠበቀ ያለው፣ እግዚአብሔር ቀን ቀጥሯል እኛ ወደሱ የምንሄድበት። ትዕግስት እየጠበቀ ያለው 2000 ዓመት በአባቱ ቀኝ ቁጭ ብሎ እየጠበቀ ያለው ከናንተ የበለጠ እሱ። ይሄን በአንድ ምሳሌ ላሳይቻችሁ ወርዳለሁ። በብሉይ ኪዳን መጽሐፍ ውስጥ የነበረ ታሪክ ይስሐቅ እንደምታውቁት በሞት ውስጥ ያለፈ ሰው፣ እግዚአብሔር እንዲህ ብሎ ስለሱ የተናገረለት። በነገራችን ላይ በተለይ በዚህ ዘመን ሌቦች፣ አጭበርባሪዎች በበዙበት ዘመን ፓስተር ተብሎ መጠራትም ለኛ ከነሱ ጋር እያመሳሰለን ነው። ይሄን ያህል ክብርም አላገኘንበት። ከምሬ ነው ማለት ወይ ሆነ ሲኒየርም ጁኒየርም ብትለኝ ሲኒየር ሌባ አለ፣ ጁኒየር ሌባ አለ። ምንም እና ያመሳስላል። ሰው ሁሉ ከነሱ ጋር እየሸቀጠን እየወቀጠን ያለው ምን እንደሚሻለን አናውቅም። ከአራ አይደለንም የተለያየንን ብንል ያውነ ጴንጤ ነው እያሉ የደበሉን ነው። ግን መጽሐፍ ቅዱስ ኢየሱስ ማንን እንዲህ ብላችሁ አትጥሩ፣ እንደዚህ ችግር የለውም አለና ምን አለ? እናንተ ወንድማማች ናችሁ አለ። በሐዋርያት ሥራ ምዕራፍ 15 ላይ በነበረው ስብሰባም ላይ ያዕቆብ ተነስቶም ስለ ጴጥሮስ ሲናገር እግዚአብሔር ከአሕዛብ የመጡትን ሰዎች በጸጋ ብቻ እንደሚያድናቸው ስምዖን ተርኮልናል ያለው አይደል እንጂ ሲኒየር ሐዋርያ ከዋነኞቹ አንዱ ከበጎ ሐዋርያት ዋነኛው የሆነው ዛሬ መሃላችን ያለው ሲኒየር ሐዋርያ ጴጥሮስ ተርኮልናል ማለት ቀጥታ ስምዖን ተርኮልናል አለ። ለወደደን ከኃጢአታችን በደሙ ላጠበን መንግስት የሚለው ያው የካህናት መንግስት እንደ ኪንግደም ደግሞ በግል ኪንግ ጄምስ ቨርሽን ላይ ኪንግስ ኤንድ ፕሪስትስ አድርጎናል። ነገስታትና ለአምላኩ ማለት ቃል ምን ሆኗል? ስጋ ሆኗል። አምላክ ፍጹም ምን ሆነ? ሰው ሆነ። ስለዚህ አምላኬ ብሎ እንደጮኸ በዕብራውያን መጽሐፍ ላይ ደግሞ ከመዝሙረኛው ላይ ተጠቅሶ ጸሐፊውም እግዚአብሔርም ኢየሱስን እንደዚህ እንዳሉት ኢየሱስን እግዚአብሔር ዕብራውያን መጽሐፍ ላይ ኢየሱስን ምን አለ? እግዚአብሔር ኢየሱስን አምላክ ሆይ ምን ብሎ ነው የሚጀምረው? ስለ መላእክት አንተ ልጄን እኔ ዛሬ ወለድኩ ብሎ ከቶ የተናገረው ለማን ነው? ስለ ልጁ ግን እግዚአብሔር ምን አለ? አምላክ ሆይ ጽድቅን ወደድ፣ አመፅን ጠላ። በትር የቅንነት በትር ነው፣ ዙፋን ለዘላለም ነው። ስለዚህ እግዚአብሔር አምላክህ በደስታ ዘይት ቀባህ። በጓደኞች መካከል ማን ሆይ? አቤት አምላክ ሆይ አለ። ማን? አብ ወልድን አምላክ ሆይ እግዚአብሔር አምላክህ
በደስታ ዘይት ቀባ። ጉድ እኮ አምላክ ሆይ አምላክ ነው፣ እግዚአብሔር አምላክ ሰው ሆኗል። ልክ እንደዚያ ማለት። ስለዚህ ይሄ ጥቅስ የጂሆቫ ጥቅስ አይደለም። ይሄ ጥቅስ የሙስሊሞች ጥቅስ አይደለም። ይሄ ጥቅስ ቃል ስጋ መሆኑን በእርግጥ ላመኑ ክርስቲያኖች ቀድሞ የሚጠቅሱት ጥቅስ። አባቴ ከኔ ይበልጣል፣ እውነት ውሸት ብሏል ኢየሱስ። አባቴ ከኔ ይበልጣል ብሏል። ምን ማለት ምን ማለት? አብ ምን አልሆነም? ስጋ አልሆነም። ቃል ምን ሆኗል? ሰው ሆኗል። ይሄው ኢየሱስ በዛው አፉ ሳይሰንብት ሳምንት ሳይቀርም እኔና አብ አንድ ነን፣ እኔና አብ አንድ ነን። ቆይ ስትጸልይ ነበር አባት ሆይ ጻድቅ አባት እያልክ እስቲ እሱን አሳየንና ይበቃናል። ትምህርቱ ይበቃ። 3 ዓመት አስተማርከን ይበቃናል። ኢየሱስ ምን አለ? ከዛሬ ድረስ ከእናንተ ጋር ስኖር አላያችሁኝም ማለት ይሄ ነገር እንዴት ነው? አባት እያልክ ነው የጸለይከው? አዎ። እና እኮ እሱን አሳየን። እስከዛሬ አላያችሁኝም? ምን ከአሁን ሰዓት ጀምሮ አይታችሁታል፣ አውቃችሁትማል። ይሄ ወልድ የማይታይ አምላክ መገለጥ፣ የማይዳሰስ አምላክ መዳሰስ ነው። የማይነካው መነካት ነው። እሱ የክብሩ መንጸባረቅ፣ የባህሪው ምሳሌ ነው ወልድ። ስለዚህ እንዲህ አይነት ድንቅ አምላክ ማን አለው? በሰውነት የመጣ አምላክና ሰው የሆነ አባቴ ከኔ ይበልጣል ብሎ ተናግሮ ሳይጨርስ በማግስቱ እኔና አንድ ነን የሚል እናቱ እንደዚህ አዝላው ደግሞ ጎረቤት ሁሉ አይ መጀመሪያው ነው መሰለኝ አንገቱ እንዳይቀጭ እንደዚህ አድርገው እንደዚህ ነው የሚያዘው ይላሉ። እንግዲህ አንገቱ እንዳይቀጭ ያ ሁሉ ሰው እንዳይቀጭ ግን እሱ ነው ደግፎ ያዛቸው። መጽሐፉ ምንድነው የሚለው? አቤት ዓለማት ሁሉ በእርሱ ተጋጥመው ተይዘዋል። የነሱ አይደለ፣ ዓለማት ሁሉ ተጋጥመው ተይዘዋል። ይሄ ነገር ይገባቸዋል ወገኖቼ? ይሄ ነገር ይገባል? አንዲት ድንግል ሴት ሕፃን ልጇን እንደዚህ ይዛ ያዡ የተባለ እንደዚህ የተደረገ መጽሐፉ ሁሉ በእርሱና ለእርሱ ተፈጥረዋል፣ የተፈጠረውን ሁሉ ደግሞ በእርሱ ተጋጥሞ ተይዟል ሲል ይገባሃል? እና ትፈርዳላችሁ በእነንትና የነሱ አምላክ ሰው ነው ባሉት ትፈርዳለህ? እግዚአብሔር ገልጦልህ እንጂ እንዴት ይገባሃል? አንዲት ሴት የወለደችውን አምላካችን ይላሉ። ገጠም አርጎ አምላካችን አምላክ ብቻ ሳይሆን የእናንተም አምላክ ነው፣ በሰማይና በምድር ከእርሱ በቀር አምላክ የለም፣ ለእርሱ ብቻ ስገድ ደግሞ ተብሎ እንደተጻፈ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ለአምላኩ ፍጹም ሰው ነው ለአባቱ የአብ ባህሪ ሁሉ በእርሱ ዘንድ ካህናት እንድንሆን ላደረገ ተደራጊ ነን እኛ ሁል ጊዜ አይደለ? አጸደቃቸው ይላል። መጽደቅ ነው የኛ ስራ። ጽደቁ አይልም። ይሰማል አይደል? መጀመሪያ ኃጢአተኛ መጽደቅ አይችልም። ጻድቅ ሊያጸድቀው ያስፈልጋል። ጻድቅ እሱ ብቻ ነው። ካጸደቀን በኋላ ደግሞ መጽሐፉ አሁን ጽድቅ መስራት ትችላላችሁ ይላል እንጂ ኃጢአተኛ ሰው ጽድቅ መስራት አይችልም። ኃጢአተኛን ሰው ወገኖቼ፣ ኃጢአተኛ ሁላ ባካችሁ ኃጢአተኞች ጽድቅ ስሩ እንዴ! ያለ ባህሪ ዝንብ ማር አታመርትም። ከየት ይመጣል? ዝንብን ረማር ረተይማር ረማርና ፍራ ወገኖቼ አይባል። ለዚህ ነው መጽሐፉ ኃጢአተኛው አቤት ወደፊትም ኃጢአት ይስራ፣ እርኩስ አቤት ወደፊትም ይርከስ፣ ጻድቁ አቤት ወደፊት ጽድቅ ስራ። አጽድቆን ነው ጽድቅ ስሩ ያለ። ያንዳንድ ኃጢአተኛ ጽድቅ ማሰሪ ከሆነ ካለ አሁን የሆነ ሰባኪ ስም መጥቶልኛል አልለውም። እንደዛ አይነት ስብከት ነው ይሄ ሁሉ ጊዜ መኮንን። እኔ አንዳንድ አገልጋዮች በአገልግሎት 20 30 40 ዓመት ያሳለፉ ወይ 30 ዓመት ከኛ አገልግሎታቸው ወይ ወደ ላይ ወጣ ወይ ወደ ታች ያወር ምንድነው ብዬ ሳስብ የኩነኔ ትምህርት ነው። ዘመናቸውም በሙሉ ኩነኔ። መድረክ ላይ ከወጡ ሳይሳደቡ ማይወር ሳንቋሽሹ ማይወር ያቸው እዛ ጋር ምን ይመስላሉ ይላል። ያ እዛ ጋር ምን ትመስላለህ? ናዚ አንተ እዛ ጸጉርን እንትን በለው ወገኖቼ። ሰው ኢየሱስ ሲበዛለት እንዴት መልበስ እንዳለበት እንዴት መሆን እንዳለበት ያውቃል። በነገራችን ላይ ማህበር ማለት የኢትዮጵያን ቤተክርስቲያን ቅዱሳንን ማለት የማንቋሸሽ የማጥላላት የመስደብ ሞራል ያለው ሰው። ምክንያቱም መጽሐፍ እንደዚህ ይላል። እቺን ፓርት ጠመዟት ይችላሉ ግን እውነት ነው። እኔ ተከልኩ አለ ጳውሎስ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ይላል። የህዝቡ ድርሻ ምንድን? እኔ ተከልኩ፣ ህዝቡ ተተከለ። አጵሎስ አጠጣ፣ ህዝቡ ጠጣ። አጵሎስ ካላጠጣስ አይጠጡ። ከዚያስ እግዚአብሔር ያሳድግ ነበር። በቃ ጳውሎስ ተከላቸው፣ አጵሎስ ስላጠጣቸው እግዚአብሔር አሳደጋቸው። ያላጠጣቸውን ህዝብ እንዴትም ተብሎ በሆነ ወንጌል መጥተው የተተከሉትን ሳታጠጣ ሁልጊዜ በወጣ ቁጥር አታድጉም ወይ? ምንድነው ማታድጉት? እግዚአብሔር ነው የሚያሳድግ። ማን ሲያጠጣ? መጋቢው ሲያጠጣ። ሁሉ ጊዜ ስጅን፣ ሁሉ ጊዜ ትችት፣ ጸያፍ ቃላት፣ ለቤተ ክርስቲያን የማይገቡ የመድረክ ቃላት፣ ጭቃ ሁሉ የቀቧቸው አውቃለሁ። ጂማ ናውጣ ምን ጸጉሩ ምን ይመስልና ሂድ ከውጭ ጭቃ አምጪ ቆማል። ደግሞ ሰው ይቀባል። እግዚአብሔር ይመስገን። ይሄን ህዝብ እኮ እንደ በነፍሱ እኮ ነው የተጫወተው። ደግሞ እናምናል። እሺ ቆሙ ሁለቱም ልጆች ጸጉራቸውን ምን የሚያካክል ጭቃ ቀቡ። ሂዱና ታጠቡ። ነይ እቺ ደግሞ ትመስላለች አይባልም። ጌታ የሞተለት ህዝብ ታርዶ በደሙ ነገስታትና ካህናት አድርጎ አሁን ይህ ህዝብ ነገስታትና ካህናት እንደሆነ ሳንነግረው ክብሩን ሳንነግረው
ለዘመናት ስናስፈራራው ስንኮንነው እንዴ ሰው እኮ መውጣት ይፈልጋል ከዚህ ባርነት። ሰው እኮ ከተጽዕኖ መውጣት ይፈልጋል። ሰው እኮ ጌታን ደስ ማሰኘት ይችላል። እና ክብሩን ሳትነግረው ከፍታውን ሳትነግረው እማትረባ ማጠቅም ተብሎ የልታደርሰው ነግረዋል ወይ? መጀመሪያ ይሄን ሞክር ከማለት በፊት የተደረገውን ነግረሃል ወይ? ክርስቲያን ተደራጊ ነው አድራጊ አልነበረም። መጀመሪያ ይደረጋል ከዛ ሳይወድ በግድ ነው የሚያደርገው። የተደረገውን ነገር ነግረሃል። አስቀድሞ ያወቃቸው ይላል። ለምሳሌ ማለት አላወቅነውም ነበር አናቀውም። አስቀድሞ ያወቃቸው እነሱን ጠራቸው። ተጠርተን እንጂ ጥራን ብለን አይደለም። የጠራቸውን ጽደቁ አላቸው አይልም። አጸደቃቸው። ያጸድቀን ጸደቅን። ያጸደቃቸው እነርሱን ደግሞ አከበራቸው ነው። በቃ ምንም አረጋቸው። መጀመሪያ እግዚአብሔር ውድ ልጁን በመላክ የፈጸመውን ታላቅ መዳን ለእግዚአብሔር ቤተክርስቲያን መስበክ አለ።